እናሳይና ከዛ በኋላ ወደ ቶፒካችን እንመለሳለን። በቁርአን ውስጥ 72ኛው ምዕራፍ የጋኔን ምዕራፍ ይባላል። የአጋንንት ምዕራፍ ማለት ነው። የጋኔን ምዕራፍ እነዛ ጋኔኖች ምን ተናግረው ነው ከተባለ ሙሐመድ ሆይ በል እነሆ ከጂኒ ከአጋንንት ማለት ነው የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነ ቁርአን ሰማን አሉ ማለትን ወደ እኔ ተወረደ አለ። እነዚህ ጋኔኖች ምን ብለው ነው? እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ወረዱ። ሙሐመድ ቁርአን ሲቀራ ጋኔኖች ነበር የሚያደምጡት። ስለዚህ ልጅ የለም ብለው የመሰከሩት ደግሞ እነሱ ናቸው ማለት ነው። አሁን ወደ ቶፒካችን እንመለስ። የአላህን ስም ሲሰሙ ደግሞ ምን ሆኑ? እላዩ ላይ ድርብርብ ሆነው ቀረቡበት ይላል። ጋኔኖች ነይማ ሶሪ ከሰርተወኝና ትማሪያለሽ። ከእስልምና መዋጭ ልጅ ነሽ፣ ሩቅ ምትጓዥ አይደለሽም። አይ ነው ሰዎች እንደዚህ ሪቴት ካደረጋቸው ከእስልምና የሚወጡ ናቸው። ብዙዎቹ ከመውጣታቸው በፊት አንድ ይደርባል የሚወጡ ሰዎች እንደዚህ ያደርጋቸዋል። ምክንያቱም እንዴት ነው ያጋንንትን ትምህርት እንቀበላለን የምንባለው? ሪቴት ያደርጋቸዋል። እሷን የጨነቃት ያጋንንትን ምስክር ትቀበያለሽ የሚለው ነው። ወሲብ ያደርግሻል የሚለውን ብናመጣ ደግሞ ስድብ ይመስላታል። ወሲብ እንደሚያደርጋት እሱን ብናመጣ እሱን ብቻ ሳይሆን ከአጋንንት ጋር የተጋቡ መረጃዎችን ብናመጣባት ምን ልትል ነው? በደምሽ ውስጥ ሁሉም ሰው በደም ውስጥ በሰውነት ውስጥ ደም እንደሚዞር ሴጣን በደም ውስጥ በሁላችሁ ውስጥም ይዞራል አለ ብሎ ያለውን ደግሞ ብናመጣ ምን ልትል ነው? እሺ እሱንም እንተው። መሐመድ ራሱ እኔ ሴጣን አለብኝ ከኔ ጋውራ ሴጣኑም ያዘኛል ስለነብይ ሳይሆን ናናና ሰይጣንና አምላክህ ምን ያህል ቁርኝት እንዳላችሁ ላሳይና ተረጋጋ። ስለዚህ እነኚህን ሳያውቁ ነው ስለ ነብይ ያታወራው። ተረጋጋ። ስለዚህ እነኚህን ሳያውቁ አስወጣችሁት ነው መልሱት አታስወጡት። እነኚህን ብናመጣ መልሰና ላክና ግባ። እነኚህን ብናመጣቸው ደግሞ ምን ያህል ሊረብሻት እንደሚችል እናውቃለን። ስለዚህ አታስወጡት ሰውስ ተረት ተውና በእውቀት እናወራ። አሁን ስለ ነብይ ተውና አምላክህና ሰይጣን ምን ያህል ጓደኛ እንደሆኑ እናወራበት። ቆይ ተረጋጋ። አሁን ቶፒኩ ላይ ታወራለህ። በቃ እያወራህበት በነበረው ላይ እንቀጥላለን። ምን በሰይጣን ላይ በተረት ሰይጣንና አምላክህ ምን ያህል ጓደኛ እንደሆኑ ሰይጣን ደግሞ ለእናንተ ምን ያክል ባለውለታ እንደሆነ ላሳይ እፈልጋለሁ። እኔ አላህ ራሱ ሰይጣን መሆኑን ባሳየስ? አንተ ነብይኛ ሰው ናቸው አይደል? ነብይ አላህ ሰው ሰይጣን መሆኑን ባሳየስ? አንተ ግን እኔ የማሳይህ ከፍ ብዬ መጣና አምላክህን ተሸክሞ ተራራ ለተራራ ሲያዞረው ነበር እያልኩ ነው። ምን ትላለህ? ይሄ አላህ ሰይጣን መሆኑን ባሳየስ? ትችላለህ። መረጃው ካለ ችግር የለም። ስለዚህ አላህ ሰይጣን እንደሆነ ላሳየህ። ማየት የማይችለውን አምላክህ ማየት የማይችል ሱረቱ ዱሃን ክፈትልኝ ክርስቲያን። ሰይጣን መሆኑን ላሳየህ። ሰይጣን መሆኑን አላህ ከየትም አታሳየኝም። መጀመሪያ ላውራ፣ አንተ ላዳምጥ ነው የገባው። ስታወራ ነበረ። እኔ ራሱ አላህ ሲጠራ ራሱ ሰይጣን ሲጠራ አላህ አቤት ብሎ የሚመጣ ሰይጣን ራሱ እንደሆነ አሳያለሁ። ስለዚህ ትቀበላለህ አይደለ? ትቀበላለህ? ይኸውልህ ትቀበላለህ። ምንም ይኸውልህ ምናምን ነገር አለ። ራሱ ሰይጣን ሲጠራ አለሁ እኔ ነኝ ብሎ ይመጣል። አሳየህ። ትቀበላለህ? እሺ እንጠያየቅ። ልጠይቅህ፣ ትጠይቀኛለህ። ችግር የለም። በዚህ መልኩ እንሂድ ነው። እያደረከኝማ ከአንተ ጋር እንቀጥላለን። እጠይቅሃለሁ። አዎ ትጠይቀኛለህ። አምላክህን እያወራህ ነበር እኮ አይደለም? እጠይቅሃለሁ፣ ትጠይቀኛለህ። አዎ አንተ አሁን ስለ ነብይ ምናምን ነብይ ሰው ነው እንጂ በቃ خلاص በዚህ ልክ ተረዳ። ነብይ መሐመድ እንዲያለው ምናምን አትበል። አሁን ስለ አምላክ ነው የምናወራው። ቤዝመንት መስራት አለብን። አምላክህን ሰይጣን አምላክ ነው እንዴ? የማያየውን አላህ አምላክን መስሎ ነበር። አላህም ነብይ ነው፣ መሐመድም ነብይ ነው። ጋይድ
እኮ ልመልስልህ። አምላክህን ሰይጣን ተሸክሞ ተራራ ላይ ወስዶ ማየት የማይችለውን አሳይቶታል። አላሳየውም? ና ተሸክሞ የሚለውን አምጣና አሳየኝ። ክፈት፣ አዳምጥ፣ ክፈት። ታውቀዋለህ ያለው ክርስቲያን በሙሉ ያውቃል ይሄንን። ክፈት። እኔ አሁን እኔ አሳያለሁ፣ እኔ አንተን አሳያለሁ። ቡሃሪ 6982 አዘጋጅልኝ። ቆይ ተረጋጋ፣ ቆይ ተረጋጋ። ጠይቅን የተባባልነው አይደል? አትፍራ። ማስረጃ ክፈት ነው ያልኩህ እኔ። ተሸክሞ መጀመሪያ አንተ ማስረጃ ክፈት መልሳ። አሁን መረጃ ለማምጣት ማስረጃ ክፈት። ያንሰን ነው ሞታ ይሄን ነገር ኦር ኖ ማለት አለብህ፣ ኦር ኖ ማለት አለብህ። መረጃውን ክፈት። የደዋ ምዕራፍ ክፈት። አይደለም ካልከኝ ነው መረጃ ማምጣት ያለብኝ። አይደለም ካልከኝ ነው። አይደለም አምጣ። ተሸክሞት፣ ልብ በሉ፣ አምላክን ተሸክሞት ወጥቷል ብሏል። ክፈት። እሺ 40 ቀንና 40 ሌሊት ከጾመና ከተራበ በኋላ ክፈት፣ ክፈት፣ ክፈት። ቃል ትፈራለህ? ቃሉን አትፍራ። ይዘው ያረበከው ነው። በሸምድጀው ነው። አዳምጠህ ከተራበ በኋላ በሰይጣን ክፈት። ተረት አታውራ። ክፈት። የመጽሐፍ ቅዱስ ጥቅስ ተረት ነው ማለት ነው። ክፈት። ማስረጃ ተረት ነው ማለት ነው። ማስረጃ ክፈት። ያንተን እዛ ተራ ይሰጥቷል አይደለም። አጠረር ይሄ ጥቅሱ ትክክል አይደለም። ክርስቲያኖች መልሱ ይሄን ጥቅስ። ኢዴት እንደዚህ አይነት ኮባ ጭንቅላቶች ምንም አይሰሩም እዚህ። ኤኒዌይስ ሎክ በሌሊቱም እምላለው በረፋዱም በረፋዱም እምላለው። ሱራው ምንድነው? ሱረት ዳ ነው የሚባለው ነው አይደል? ሱረት ዳ ነው። ያ በሌሊቱም እምላለው በረፋዱም እምላለው በሌሊቱም እምላለው። ሌሊቱ ጸጥ ባለ ጊዜ ጌታ አላሰናበተህም አልጠላህም። ይሄ ወረደው ምንድነው? እሱ አንድ የአቡላ ሚስት መጣችና መሐመድን ሴጣንህ ትቶሃል ስትለው አላህ ምን ብሎ መጣ? በሌሊትም እላለሁ በጠዋትም እላለሁ ጸጥ ባለ ሰዓት ጌታ አልተውኩህም አለው። አቡላ ሚስት ምንድን ያለችው? ሴጣንህ ተወህ ወይ? አላህ ምን ብሎ መጣ? አልተውኩህም። አንብበው። ኦኬ ሉክ ይሄን ሐዲስ አንድ ያድምጡና once Allah's messenger became sick and could not offer his night prayer for 2 or 3 nights አንድ ቀን ያላህ መልእክተኛ ታመሙና ለሁለት ወይም ለሶስት ቀናት የምሽት ሰላታቸውን ማድረስ አልቻሉም ነበር ብሎ ይናገራል ተራኪው። then a lady come and said አንዲት ሴት የአቡ ለሃብ ሚስት መጣችና እንደዚህ አለችው ኦ ሙሐመድ I think that your Satan has forsaken you ሙሐመድ ሆይ ሰይጣንህ ትቶ ሄደ ይመስለኛል አለችው። for I have not seen him with you for 2 or 3 nights ለሁለትና ለሶስት ቀን አላየሁትምና ሰይጣን ትቶ ሄደ ይመስለኛል ብላ ስትጠይቀው ሙሐመድን አላህ ከዛ ምን አለ? በረፋዱ እምላለሁ በሌሊቱም ጸጥ ባለው ጊዜ ጌታ አላሰናበተህም አልጠላህምም ብሎ መገለጥ አወረደለት። ሎክ ሰይጣን ማለት ይሄ ነው። ሰይጣን ማለት ይሄ ነው። አላህ ራሱ ሰይጣን ነው። ሰይጣን ያሰቃየዋል፣ ከሰይጣን ጋር ያወራል፣ ከሰይጣን ጋር ጓደኛ ይሆናል አይደለም። አላህ ራሱ ሰይጣን ነው። ማን ፊት እንደቆም ካላወቅ የማይመስል ነገር ነው። እንደዚህ ሴቷ ምንድን ነው ያለችው? ኬቤኪ ሴቷ ምን ነበር ያለችው? ትቷል ነው ያለችው። ስለ ሴቱ አይደለም ጌታ ነው የሚለው እዚህ ጋር ሁሉም እኮ ያያይ አዲሱ መልሰው ይሄ ቁርአን የወረደው ለምንድን ነው? እሷ ይሄ ቁርአን የወረደው በምን ምክንያት ነው? እናንተ ራሱ እኮ አሁን አላህ ሰይጣን አይደለም ማወቅ አለበት። እናንተ ራሱ እኮ አሁን አላህ አይደለም አንብብ። ሐዲስ ነው ቡሃሪ ነው። ምን አለችው ሙሐመድን? ሰይጣን ትቷል ስትለው አላህ ምን ብሎ ምን ላይ ሰጠ? በጠዋት እምላለሁ በቀን እምላለሁ ጸጥ ባለ እኔ ጌታ አልተውኩም አላሰናበትኩህም አለ። which means ያላ የሙሐመድ ጌታ ማን ነው? ሰይጣን። ቶቶ እንደዛ አይልም። አንብበው የማይመስል ነገር አንብበው ቅድሙ ላይ ልመልስ አንብበው። ቁርአኑ እኮ ሱረቱ ዱሃ ላይ እንደዛ አይልም። ጌታን ነው የሚለው እንጂ ሰይጣን አይልም እኮ። ያለው ኬቤኪ እኔ ጭንቅላታችሁን አይ ዶንት ኖ ወንደር እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ጥለዋለሁ። የአቡላ ሚስት ምን አለችው? አስባቡን እየነገርኩ ተፍሲሩ ሐዲሱን እየነገርኩ ነው።
ምን አለችው? ሴጣን ትቶሃል መሰለኝ አለችው። አላህ ደግሞ ምን አለ? እኔ ጌታህ ነኝ አልተውኩህም። ይሄው እንግሊዘኛውን አንብበው ከታይ ቀጥሎ ያለውን ክርስቲያን ቁርአኑ እዛው on that Allah revealed by the ቆይ ጠርጋት ይባ አምበው ኦኬ ያ ምንድነው ይቺ የአቡላ ሚስት መሐመድን ሰይጣንህ ትቶ ሄደ ይመስለኛል ለሁለት ቀንና ለሶስት ቀን ካንተ ጋር አላየሁትም ብላ ስትለው ምን ወረደ ይላል? on that Allah revealed አላህ እንደዚህ ብሎ አወረደ by the forenoon and by the night when it darkened your Lord has neither forsaken you nor hated you ወይም ደግሞ ሱራ 93 ላይ ወረደ በረፋዱ ላይ በሌሊቱ ጌታ አላፈነበታል። ሎክ ስለዚህ አላህ ከሰይጣን ጋር ይግባባል ብቻ ሳይሆን ራሱ ሰይጣን ነው። ይግባባል ላይ ማአት ልሰጣችሁ እችላለሁ። ስላላ ልጅ እንደሌለው የመሰከሩት ማናቸው? አጋንንቶች ናቸው። ሚስት የለውም ያሉት ሱራ 601 ሶሪ ከ100 እስከ 101 አጋንንት ናቸው። አላህ ስም ሲጠራ መሐመድ ላይ ተደራርበው የሚመጡት ማናቸው? ጋኔኖች ናቸው። ሱራ 72 19 ልጅም ሚስትም የለውም ያሉት ጂኒዎች ናቸው። ስለዚህ አላህ ራሱ አጋንንት ሰይጣን ነው። ስለ ክርስቶስ ያነሳው ግን ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈተው። ሉክ አስቀድሞ ሉክ እንደ መጽሐፍ ቅዱሳችን ሰይጣን አስቀድሞ አዳምና ሔዋንን አሳስቷል። ሰይጣን አዳምና ሔዋንን አሳስቷል። አዳምና ሔዋንን በማሳሳቱ ሉክ በመሸወዱ ምን ሆኗል? በኃጢአት ላይ ገዢ አድርጓቸው ነበር። ገዢ ሆኖ ነበረ በምድር ላይ ማለት ነው። ሞት ነግሶ ነበረ። ሞትና ስላመጣ ማለት ነው። አለመታዘዝ ስለመጣ ማለት ነው። ስለዚህ ክርስቶስ የመጣውም አንድም የሰይጣንን ስራ ሊያፈርስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ክርስቶስ በሞት ላይ ስልጣን ያለውን በሞት ላይ ገዢ ሆኖ ነበር ሰይጣን ዲያብሎስ። ሰዎች እየተሳሳቱ ስለነበረ ያንን ስህተትን እያስቀጠለ ሰይጣን የበላይ ሆኖ ገዢ ሆኖ ነበረ። ስለዚህ በሞት ላይ ስልጣን ያለውን በሞት እንዲሽር ምን እንዲደመስስ አላህ ይታርጋ እንዴ እንዲደመስስ እንዲሽር ይሄውም ዲያብሎስ ነው። በህይወታቸውም ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሎክ በስጋና በደም ምን አለ? እንዲሁ ተካፈለ። ለምን? በሞት ላይ ስልጣን ያለውን ዲያብሎስን የሚፈታተነንን አንቆ የሚይዘንን እሱን ድል ለመንሳት 40 ቀን 40 ሌሊት ጾመና ይሄንን ፈተና በስጋ ተቀበለ በፍቃዱ ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ ክፈተውና ከዛ በኋላ ፈተናውን ድል አድርጎ አጋንንት ምን ብለው እንደሚንቀጠቀጡ በስሙ አጋንንት እንዴት እንደሚወጡ ክፈትና እንዲያሳያችሁ ሉቃስ ወንጌል ምዕራፍ 4 ላይ ወደ ከፈተናው በኋላ ያለውን እሺ እሱ በምኩራባቸው ያስተምራቸው ጀመር። ከዚህ በኋላ እሺ ወደ ምኩራብም ገቡ። የናዝሬቱ መጣ በሰንበት ቀን ምናምን እያለ ከፍ አድርገው ትንሽ መጽሐፍም ጠቅልለው ሰጡት። ልታጠፋ መጣ ምናምን እያሉ የሚሉበትን ፓርት አንብበው አንዴ ሶሪ ወይንም ተዛ ቀጣይ ሉቃስ ወንጌል ምዕራፍ 10 አንብበው። ያ በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ ይላል። ከክርስቶስ ከተፈተነ በኋላ ማለት ነው። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ፣ ተው የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄያለሁ፣ አንተ የእግዚአብሔር ቅዱሱ አለ። ማን ነው የሚለው? ይሄ አጋንንቱ ማለት ነው። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ ብሎ ይናገራል። ስለዚህ ክርስቶስ ምን አደረገ? በስጋ ያንን የኛን ፈተና ተፈተነና ምን አደረገ? አጋንንቱን አቀረበውና ሰይጣኑን አቅርቦ ከዛ በኋላ ያን በእኛ ላይ ሰልጥኖ የነበረውን ዲያብሎስ ምን አደረገው ማለት ነው? ኃይሉን እንደዚህ ያደቀቀው፣ የበላይነት ለኛ ሰጠን ማለት ነው ወዲያው። ከዛ ምን ሆነ? ቁጥር 10 ምዕራፍ 10 አንዴ ክፈተው። ለሰባዎቹ አርድእቶች ከዛ አርድእቶች ምን ይሰጣቸዋል? ስልጣን ይሰጣቸዋል።
አጋንንትን የማስወጣት በክርስቶስ ስም እንኳን አጋንንት እንዲያስወጡ ስልጣን ሰጣቸው። የክርስቶስ ስም አጋንንትን የሚያርበተብት የሚንድ ሆነ። አላህ ሲጠራስ አጋንንቶች ድርብርብ ነው እያሉ ነው ድምጽ እያሰሙ ይመጡብሃል ማለት ነው፣ ይሰፍሩብሃል። ኢብን ከሲር እንደዛ የሚለው ሱራ 72 ቁጥር 19 በፈሰረበት ላይ አጋንንት በላዩ ላይ ድርብርብ ሆነው ቀረቡበት፣ ተከመሩበት ነው የሚለው። ሰባውን በደስታ ተመለሱ። ጌታ ሆይ አጋንንትስ እንኳ በስምህ ተገዙልን ተገዝተውልናል አሉት። አጋንንት እንኳን በታላቁ ትእዛዝ በኋላ ግን በማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ ይህንን ስልጣን ደግሞ ለአማኞች ይሰጠዋል ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን በቂ ይመስለኛል፣ ግልጽ ይመስለኛል። ስለዚህ ክርስቶስ በስጋ ተጠመቀ። ከተጠመቀ በኋላ በመንፈስ ቅዱስ ወደ ምድረ በዳ ራሱ ሄዷል። አጋንንት ተሸክሞ ምናምን የሚለው የራሱ ተረት ተረት ነው። ዳይሎግ ከፈለከ ግን የቁርአን ላይ ልሰጥ እችላለሁ። ሱራ 15 ላይ ሰፊ ዳያሎግ አለ። አጋንንት አላህን እንዴት ዳያሎግ እንዳደረገውና አጋንንት አላህን እንዴት እንደጣለውም ሰጣለሁ ከፈለክ። አጋንንት አላህን እንዴት እንዳጭበረበረውም ሰጣለሁ ከፈለክ። እሱ ፖይንት ሳይሆን ዋናው ግን አላህ ራሱ አጋንንት መሆን ማሳየት በቂ ስለሆነ ሱረት ዳሃ ላይ ያለው ወሳኝ ነገር ስለሆነ ሴጣን ተብሎ ሲጠራ እኔ ነኝ ብሎ አላህ ምን ላይ ስለሚሰጥ እኔ ለምሳሌ እዚህ ውስጥ ኤደን ተብሎ ቢጠራ ክርስቲያን አቤት እንደማይል እርግጠኛ ነኝ። እዚህ ጋር ኤደን የምትባል ልጅ ስላለች ማለት ነው። ቆስጠንጢኖስ ብዬ ብጣራ አላህ ኢዝ ዊዝ ሚ ምናምን አቤት ብላ አትልም፣ ምክንያቱም ስሟ ቆስጠንጢኖስ ስላልሆነ። ሴጣን ተወህ ወይ ሲባል ግን አላህ አለው ብሎ መጣ ማለት ነው። which ስሙ ነው ማለት ነው። ሰማለኛ ያ ተሰማለች። እዚህ ላይ አንዲት ሀሳብ ያለችኝ መሐመድ በነገራችን ላይ ሙስሊሞችን ተጫውቶባቸዋል። ከአጋንንትም ጭምር ነበር መልእክት ይዞ እየመጣ ልብ ብንል አሁን እዚህ ጋር ልብ ጭንቅላት ላለ ሰው ለሚያስተውል ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ሲመሰክርለት ሁላ ገና ሳይገለጥ ነው እንግዲህ የእግዚአብሔር ልጅነቱ ሳይገልጥ ነው አንተ የእግዚአብሔር ልጅ ወይ ብሎ ምስክርነቱ የአጋንንት ምስክርነት እውነት ስለማይሆን ከልቡ ትክክለኛ ስለማይሆን አልተቀበለውም፣ ሂድ ብሎ ሊያባረረው። ይሄ አጋንንት ደግሞ በዙር ይመጣና ሙስሊሞች ጋር ምን ብሎ ይነግራቸዋል? ክርስቲያን ከቻልክ ጃሚያ ተርሚዚ 18ን ክፈተውና ካላስቸገርኩ ጃሚያ ተርሚዚ 18 ላይ መሐመድ ለሙስሊሞች የሚላቸው ነገር አለ። የዛ ቀን ምሽት ሌሊት ላይ አጋንንቶች መሐመድን ይዘውት ሄደው ነበረ። ሌሊት መጥተው ግብዣ አድርገውለት የእነሱ ሊደሮች የሆኑ መጥተው በሌሊት ወስደውት ግብዣ አድርገውለት የት ነው ይዘውት የሄዱት? ልብ በሉ ሂራ ዋሻ፣ የመጀመሪያው መገለጥ የመጣበት እዛ ወስደውት ከእነሱ ጋር ቁርአንን እየቀራላቸው ሰሃቦቹ ሁሉ በቃ ተሳቀው አጋንንቶች ገደሉት። በቃ ሰው ያጠፉት እንደያሉ ሌሊቱ ሙሉ ሲጨነቁ አድሮ ጠዋት ነው የመጣው። የዛን ሰዓት ላይ ነው ምን ይላል? አንበበው ክርስቲያን ያ ምን ይላል? አላህስ ሜሴንጀር ሰይድ ያላህ መልእክተኛ እንደተናገረው ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ዊዝ ቦን፣ በአጥንት ወይንም ደግሞ በኩመት አትጸዳዱ። ፎር ኢንዲድ ኢት ኢዝ ዘ ፕሮቪዥን ኦፍ ዩር ብራዘርስ አማንግ ዘ ጂን፣ እሱ ከጂኒ የሆኑ ወንድሞቻችሁ የሚመገቡት ምግብ ነው። ቴንኪዩ። ያ ወንድሞቻችሁ ብሎ ጂኒዎቹን ኢማጂን የሰው ልጅን ወንድም ያይሉ ሙስሊሞች እስላም ያልሆነ ሰው ወንድም ብሎ ራሱ ይጠራሉ። እናት አንዷም አስደንግጣኛለች። ላይ መጣ እናቴንም ቢሆን አይደለም ብላለች። ስለዚህ ይሄ ወንድሜ ብሎ ማይጠሩት ይሄንን ደግሞ የጂኒዎች ምግብ ነው ብሎ የነገራቸው አጥንትና ኩበትን ማን ነው? አላህ አይደለም፣ አጋንንቶች ናቸው። አጋንንቶቹ ራሳቸው የታለ ማስረጃው ከተባለ አንድ ሁለት ማስረጃ አስቸግራለሁ። ክርስቲያን ይሄ ሱናን አቢ ዳውድ 39ንም ድገመልኝ። ሱናን አቢ ዳውድ 39ና ሳሂህ ቡኻሪ 3275 እንትን ብለን ጨርሳለሁ። ኦኬ A deputation of the jinn came to the prophet and said, O Muhammad, forbid your community to cleanse themselves with bone or dung or charcoal, for in them Allah has provided sustenance for us. So the prophet forbade them to do so. ከጂኒዎች መጡና ለሙሐመድ ህዝቦችን ኡማዎችን በአጥንትና በከሰል እንዲሁም ደግሞ በኩበት እንዳይጸዳዱ ከልክላቸው፣ ምክንያቱም እሱ አላህ ለኛ የሰጠን ምግብ ነው
ብለው ጂኒዎቹ መሐመድን ይጠይቁታል። መሐመድም ሄዶ ተከታዮቹ አላህ ነው ሰጠን ብለው ይነገሩት አይደለ? አላህ ነው ሰጠን ያሉት። ኢማጂን አላህ ሰጠን ብለው ነጋሪዎቹ ማንዳቸው ጂኒዎቹ፣ አላህ ራሱ አይደለም የነገረው። ቀጥታ አጋንንቶቹ ንግግር ተቀብሎ መጥቶ ጅብሪል አይደለም መጥቶ የነገረው አላህም አይደለም። አጋንንቶቹ አምኗቸው ሰምቷቸው ተቀብሏቸው ለህዝቦቹ መጥቶ የወንድማችሁ የአጋንንት ምግብ ነውና በኩበትና በእንትን መጸዳጃችሁ ወይ ደግሞ ካካ ስትሉ አትጠቀሙ የወንድሞቻችሁ ብሎ ነገራቸው። ይህንን ተቀብለው ሙስሊሞች አሜን ብለው ተቀብለው የሰው ልጅ ወንድሜ ይሉ። ኢማጂን ሙስሊም ያልሆነ ሰው አጋንንትን ግን ወንድሜ እህት ይላሉ። አልፎም ተርፎ ግብረ ስጋ ግንኙነት ያደርጋሉ። ቡሃሪ 32:75 ላይ ደግሞ እንደዚሁ ይሄ አጋንንት ነው። ይሄ አጋንንት ማውጫን ደግሞ ምክር የሰጣቸው ዋና ግን ለነገራቸው የፈለኩት ምስክር ምንድነው እዚች ጋር መጥቶ አጋንንት ምንድን ያላቸው ቅድም ሲያሳያችሁ የእግዚአብሔር ልጅ ኢማጂን የእግዚአብሔር ልጅ እንግዲህ የእግዚአብሔር ልጅ ያ እውነተኛው አምላክ ኢየሱስ ክርስቶስ የመጣበት ዓላማው ምንድን ነው ከተባለ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ይቅርታ ክርስቲያኖችን ብቻ ምን ይላል? ኢየሱስ ክርስቶስ በስጋ የተገለጠው የመጣው የእግዚአብሔር ልጅ የመጣው የአጋንንትን ስራ ሊያፈርስበት ነው። አንዴ ላውራ ነኝ አንዴ ጨርሻለሁ። መቆየት ስለማልፈልግ ጥያቄ አለ ለእናንተ። ጥያቄ እንትን ልበና ነው። አንድ ደቂቃ ጠብቂና ትከታለሽ። መጠበቅ አልችልም፣ ሰዓት የለኝም። እንጠይቅና ልውረድ። ኧረ አንዴ ታገሺ፣ ቆይ ልጨርስ የጀመርኩትን ቁጥር 9 ላይ ለምንድን ነው ክርስቶስ በስጋ የመጣው የእግዚአብሔር ልጅ የመጣው ለምንድን ነው? የአጋንንትን ስራ ሊያፈርስ እንዲያፈርስ ነው የመጣው። የአጋንንትን ስራ እነዚህ አጋንንት ደግሞ ስራቸው እንዲፈርስ ስለማይፈልጉ ይሄ የእግዚአብሔር ልጅ የተባለው የመጣው እሱ ልጅነቱን ማስካር ስለሆነ በዙር ሄዱና መሐመድ ጋር ሱራ 72 ላይ ምን አሉት? አላህ ልጅ የለውም አሉት። ልጅ አልያዘም አሉ። አላህ ራሱ አጋንንቶች እንደዛ ሲሉ ሰምቶ ኢማጂን አላህም የሰማው ከአጋንንት መሐመድም መልእክት ይዞ የሚመጣው ከአጋንንት መጥቶ ምናለ ተናገረ። እነዚህ ይሄን ተቀብለው ሙስሊሞች እግዚአብሔር ልጅ የለውም። ስለዚህ ዲያብሎስ ነው እየተጫወታባቸው ያለው። መጀመሪያ ይልጠይቅና አስገባኝ ግልጽ በግልጽ ኧረ ቀጥ እሺ በቃ እዚህ ላይ አልካጣደፍሽ እኔው ሐሳቤ ግልጽ ነው። ስለ ክርስቲያኖች ነው የምጠይቀው እና ጥያቄ የመጀመሪያው ጥያቄ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ጥቅስ ስጡኝ። የለሽም ጥያቄ አጋንንት ወንድምሽ ተቀበለሽ? ኦኬ አንቺ አሁን እኔን ወንድሜ ትይኛለሽ። ለምሳሌ አሰላሙ አለይኩም ብዬ ብልሽ እኔ ወአለይኩም ወይ ስለምን አይደለም የጠየቅኩ ስለ ክርስትና የጠየቅኩ እኮ የተነሳው ሐሳብ ላይ ማለት ነው። በቃ እኔ የራሴን ሐሳብ ነው ማራመደው። ስለ ክርስትና የጠየቅኩ ስለ ክርስትና እሺ ተረጋጊና እቺታችን እንግዲህ አስቡት እኔ አሰላሙ አለይኩም ብላት ሰላምታ ፖለቲካ ትስራዚ ጥያቄ መልስ ነው ያልኩክ። በመረጃ አውራ ፖለቲካ ትስራ አይደብርም እንደ ሁለት ምናምን ሰው አለኩ። አሰላሙ አለይኩም ታወራለህ እንዴ? ሰላምታ ሰጨኛለሽ ለኔ እፎይ ሰላምታ ይስጥክ። እኔ አይደለም የምሰጥክ ሰላምታ እፎይ ይስጥክ ሲፈልግ። ኦኬ ወንድምሽ ሰላምታ አይደለም ነው አንተ ሰላምታ ናፍቆ ነው የመጣው እዚህ ወንድምሽ ነው አጋንንታው ሰላም ቢልሽ ሰላም ትይዋለሽ? ጥያቄ ሌላ ትይዋለሽ ወይ? ጠይቀኝ አይደለም የገባሁት ጥያቄ መልስ በማስረጃ ጥያቄሽ በኋላ መጨረሻ ላይ ነው ጥያቄ እኮ የሚያስተናግደው በነገራችን ላይ። ስለዚህ ቶፒኩ ላይ ወይ ትንሽ ጠብቂና ታገሽ ወይ ደግሞ ጥያቄውን መልሽ ወይ ደግሞ ስናወራም ጥያቄ ልመልስ አይደለም የገባው ጥያቄ ልጠይቅ ነው የገባው። እና አይቻልም እናንተ ቤት ጥያቄ መጠየቅ። ምናልባት እንግዲህ አጋንንቱ ሊሆን ይችላል ልለፈው እንደዚህ የሚያደርግሽ። እሺ መች አጋንንት እኔ ሙስሊም ነኝ። በነገር ላይ ክፉ ንግግር አልናገርም። ሙስሊም አይናገርም። እሞ እንኳን ደህና መጣሽ። አማዶ አሁን ባርኮላ ልመልስልህ ቃል ወጣይ እንዴ? ቶፒኩን አይ ቲንክ ፓራፍ እንደም መለስ አድርገው ቶፒኩን ወደ ቶፒኩ መልሱት። ከቶፒክ በጣም እየወጣን ነውና አንድ የመጽሐፍ ቅዱስ ክፍል ክፈት ነው። ቆይ እንቀጥላለን። ኦኬ እሺ እንግዲህ ወደ መጀመሪያው ቶፒካችን ስንመለስ ምንድነው ክርስትና በሐዋርያትና በነቢያት ላይ የተመሰረተ ሃይማኖት ነው። ሐዋርያት ብዙ ነቢያት መስክረው ወይም ደግሞ ጽፈው እግዚአብሔር አምላክም ደግሞ መገለጡን ለነሱ አድርጎ የተላለፈልን ሃይማኖት ነው ማለት ነው። ስለዚህ
የሐዋርያ ሥራ ምዕራፍ 11 ላይ አንዴ ልከትላችሁና ቆይ ኦኬ ይቅርታ ኦኬ ምዕራፍ 3 ቁጥር 18 አንዴ እሺ ስልክ ያስቸግራኝ ነው። ምንድነው ሳምቦ ወይን እንዲሁ እስቲ ለምንድን ነው የምታስገቡኝ? ብዙ አዳመጥኳችሁ እኮ። ለምን የምታስገቡኝ? ብዙ አዳመጥኳችሁ እኮ። አዳምጥ፣ አይከፋም። ኖ እሺ ሰው እንኳን ጥያቄ ስጠይቃችሁ እኮ ኖርማል በስትክክል አትመልሱም። ለምንድን ነው አንድ ትንቢት አለ ለማመድ የተነገረ በአጋንንቶች እሱ ትንቢት ለምንድን ነው የማያመጡት? አልቃል መርዘን እንደማመጥ እኮ ነው የምንማማረው አይደል እንዴ? መርዘን ሚታርግ ከቤኪ ሚታርግ መልካም ሜቢ ቶፒኩን ሰምተሻል። ቶፒኩ ላይ ምን አለሽ? አስተያየታለሽ? እኔን ነው እኔን ነው ወይ? አዎ በሚገባ እኔ ቶፒክ ላይ እኔ ብዙ እውቀቱን ባይኖረኝ ለእናንተ አስተያየት ነው መስጠት ያለብኝ የምትፈልገው ማለት ነው። ኖርማል አንድ ሰው ጥያቄ ከጠየቀ ጥያቄውን በስነ ስርዓት መመለስ ነው። ጥያቄ ስትጠየቁ ተመልሳችሁ ጥያቄ ትጠይቃላችሁ። እንዴት ነው የምንማማረው? ኖርማል እውነትም ቢሆን ሐሰትም ቢሆን እውነት ለመናገር ቀጥተኛ መንገድ አባቱ ራሱ ያውቀዋል አይደለም? ግን ለጥያቄያችሁ መልስ አትሰጡም። አንደኛ፣ ሁለተኛ ደግሞ እንዳለችው ስድብ የሰይጣን ነው። እውነት ለመናገር አንድ ሰው ያለማመን የራሱ መብት ነው፣ ችግር የለውም። ማመን አለማመን ማንም አያስገድደውም። ግን እዚህ ጋር የሚጻጻፉት የሚሰዳደቡት ነገር ሃይማኖት በስድብ አይደለም የሚገለጸው። እሺ እሱን ታዩና በቃ ወደ ቶፒኩ እንመለስና እስልምና የነቢያት አስተምሮ አይምን ነቢያት እንዴት ነው ተደማምጠን የምንሰራው? ቶፒክ እኮ ስንደማመጥ ነው አይደል እንዴ? ስንደማመጥ ነው። ተደማምጠን ደግሞ ጥያቄ ኖርማል በስትክክል ስትጠየቅ መመለስ ያው ቀጥ እያዳመጥኩሽ ነው እኮ ቶፒኩ ምንገባ እንጂ ዝም ብለን አፍ ለአፍ የምንባባል ከሆነ የራሱ አንድ ያለማመን ማለት ነው። በቃ እናንተ በራሳችሁ አታምኑም፣ ኮንፊደንስ የላችሁም። ምንም የምትመጣምኑበት ነገር የለም ማለት ነው። አኪዝ እያደረግሽ ነው እኮ እስካሁን ድረስ እኮ 5 ደቂቃ በትንሹ ፈጀሽ እኮ ቁም ነገር ሳናወራ። ስለዚህ እስልምና የሚባል እኔ አሁን ነው እንደገባሁት አሁን እንኳን እንደገባሁት ያ ሁሉ ቁጭ ብዬ አዳመጥኳችሁ እኮ። እሺ ቀጥይ። ምንድነው ጥያቄ? ለማንኛውም እንደማመጥ ነው። እንደማመጥ ጥያቄያችን እንመላለስ፣ አለቀ። ይሄን ብቻ ለማለት ፈልጌ ነው። ቀጥይሽ እናዳምጥሽ። አይ እኔ አዳምጣቸዋለሁ፣ ችግር የለውም። ብዙም እውቀቱ ስለሌለኝ መማር ስለፈለኩኝ ነው የመጣሁት። እሺ መልካም። ስንደማመጥ ነው የምንማረው ማለት ነው። እሺ ለአስተያየቱ እናመሰግናለን። እሺ አዳምጪ በደንብ እንትን በይሽ። ቀጥል። ማነው ኖርዘር ጋር መጣ? ኖርዘር እናሰማለሁ። እኔ አንድ ጥያቄ ጠይቄ ልውጣ። ቆየኝ። ጥያቄ መጨረሻ ላይ ብንቀበል አይሻልም? ቶፒኩ እንትን እንዳለ ቀጥል። ማስረጃ ከፈለክ ከቁርአን ልስጥ ያልኩህ እስልምና ከአዳም እንደጀመረ ያ ከቤኪ ያልኩህ እኮ ነው የሚሆነው። ተመልሶ ዞሮ ወደ መሐመድ ንግግር ይገባል ማለት ነው። እና አንተም ቢሆን እኮ ጥያቄ በጠይቅህ ከመጽሐፍ ነው የምትመልስልኝ እንጂ ከሌላ አይደለም። እንደዛ እኔ እኮ ለመጽሐፉ እኔ አንደኛ ምን አለ መሰለህ ከቤኪ እኔ አንድ መጽሐፍ አይደለም ማምነው። አንደኛ በመጽሐፍ እንኳን በመልስልህ ክሌማችን አንድ አይደለም። ሎክ ክሌማችን አንድ አይደለም። አንደኛ ሙሴ ስትል የሙሴ መጽሐፍ አለን። ዳዊት ስትል የዳዊት መጽሐፍ አለን። ሶሎሞን ስትል የሶሎሞን መጽሐፍ አለን። ሕዝቅኤል ስትል የሕዝቅኤል መጽሐፍ አለን።
ኤርሚያስ ስትል የኤርሚያስ መጽሐፍ አለ። ኢሳያስ ስትል የኢሳያስ መጽሐፍ አለ። እንባቆም ስትል እንባቆም አለ። ሚልኪያስ ስትል የሚልኪያስ አለ። ሚኪያስ ስትል የሚኪያስ አለ። ከዛ ወንጌል ስትል አለ። መልእክታቶች አሉ። እነኚህ ሁሉ በተለያዩ ሐዋርያትና ነቢያት የተጻፉ ናቸው። የራሳቸው መጽሐፍቶች አለን። ስለዚህ ሰዎቹ ጽፈው ካለፉ በኋላ ስለነሱ የተናገረው ሰውዬ እውነት ነው ውሸት ነው ብለን ነው እየጠየቅን ያለ ነው። ማስረጃ አንጣ። ከሱ በፊት ያለው ሰዎቹ ጽፈው ካለፉ በኋላ ከ600 ዓመት በኋላ በትንሹ እንኳን የጻፈባቸውን ወንጌል መካከል ያለውን ጋር ማስረጃ እንጠይቃለን። ገባ? ሰዎቹ ራሳቸው የጻፉት የራሳቸው ስለ መሐመድ እኮ ለምሳሌ ሎክ ስለ መሐመድ ከሆነ መሐመድ ስለተናገረው ማስረጃ ስንጠይቅህ መሐመድ ምንድነው እምነቱ ምንድነው ምን ብሎ ነው የሚያምነው የሚለውን ከመሐመድ በፊት ብለን አንጠይቅህም። ከመሐመድ በፊት ስለ መሐመድ ሊኖር ስለማይችል ከቤኪ ከመሐመድ በፊት ስለ መሐመድ ሊኖር አይችልም። መሐመድ ምን ነበር እምነቱ ከማን የተወለደው ምናምን ብለን ከመሐመድ በፊት ልንጠይቅ አንችልም። መሐመድ ሳይወለድ ምን ስለማይኖር መወለድ ስለማይኖር መሐመድ ሳይወለድ እምነቱ ስለማይኖር እሱ እያመነ ነው እንደዚህ ብለን አንጠይቅህም። ምን ጠይቅህ ስለ መሐመድ መቼ ነው? ከመሐመድ ውስጥ ነው የሚሆነው። ስለ ሌሎቹስ ነቢያት ስታወራ ስለ ሌሎቹ ነቢያት ስናወራ ምን ይሆናል? አሁን ከመሐመድ በፊት ይሆናል። ምክንያቱም እነኛ ሌሎቹ ነቢያት ደግሞ የነበሩት ከመሐመድ በኋላ ሳይሆን ከመሐመድ በፊት ስለሆነ ማለት ነው። እኛ ጋር ስትመጣ ግን ሰዎቹ ነቢያቶቹ ራሳቸው መጽሐፍቶቹ አለን። ሜቢ ግልጽ ሆኖልህ ከሆነ ላ ግልጽ ነው ነገሩ፣ ግልጽ ነው። አንተ አሁን አልታርደም። መሐመድ እኮ የራሱ እኮ አይደለም መጽሐፉ ሰለላሁ አላህ ነው። አላህ ደግሞ ከመሐመድም በፊት ነበረ፣ ከፍጥረትም በፊት ነበረ። እሱ ነው ነገሩን እየነገረን ያለው እንጂ ነብዩ መሐመድ አለይሂ ሰላም ከራሳቸው አይደለም የሚናገሩት። ኦኬ ከራሳቸው አይደለም የሚናገሩት የሚለው ቁርአን ውስጥ አለ አይደለ? አላ ሱረቱል ነጅም ላይ ከ1 እስከ 3 አካባቢ ያንተም ኢየሱስ እኮ ከራሱ የማይናገር ቦታ አለ። አንዴ አለ አንዴ ቆይ ያንን ራሱ የነገረ ኬቤኪ መሐመድ ከራሱ አይናገርም ወይ ከሆነ እንጂ የሚለውን ራሱ መሐመድ አለ የነገረ አላህ ነው፣ ግን በመሐመድ በኩል ነው። አየ ዞሮ ምንድነው እሱ መሐመድን ተዋሻለህ ስትለው ኖ አላህ እንዲህ ብሏል። ምን አንተ ከራስህ አትናገርም ወይ ከሆነ እንጂ ብሏል ብሎ ይነግርሃል። እንዴት ብዬ ልመነው ካለ ይሄን እኮ እምነት ነው። እኛ እኮ አንተም እኮ ኢየሱስን አይተህ አይደለም የምታምነው፣ በእምነት ነው። ኢየሱስን እኮ ነው ሳምን ነው በእምነት ነው። ከቤኪ እኔ ኢየሱስ ሳምን ከ800 በላይ ትንቢት ተናግሮለታል ከመወለዱ በፊት። ሎክ አንድ አይደለም ያልኩ፣ ከ800 በላይ ትንቢት ተናግሮለታል። አንድ አይደለም ያልኩ፣ ከመወለዱ ከ500 ምናምን ዓመት በፊት ይህም ያህል ትንቢት ተናግሮለታል። አንድ ከተወለደ በኋላ ደግሞ በስጋ ከተገለጠ በኋላ ደቀ መዝሙርቶቹ የጻፉልን አለ፣ ወንጌል መልእክት የተጻፈ አለ። ታሪክ ደግሞ ተጨማሪ አለ። አይሁዶች በክርስቶስ አያምኑም። የእናንተን እንኳን አህል አያምኑም አይሁዶች። ባይዘይ አትሊስት እናንተ ነብይ ብላችሁ ታምናላችሁ። ከድንግል ተወልዷል ነብይ ነው እንደዚህ ብለህ ታምናለህ። እነሱ አያምኑም። ይሄንንም ተሰቅሏል ብለው ግን ያምናሉ። ተሰቅሏል እንደተሰቀለ ግን አይክዱም። ሮማኖች አያምኑበትም። ሰቅለነዋል እንደሰቀሉት ግን ያምናሉ። ስለዚህ ከታሪክ ማስረጃ አለን። እስር ቁጭ ብለው የተማሩት ደቀ መዛሙርቶቹ ማስረጃ አለን። ይሄ ሁሉ ኖ ጣሉትና ከ600 ዓመት በኋላ የመጣውን ሰውዬ በቦታው ያልነበረ ቋንቋውን ማይናገር የዛን ባህል ማይቀበል ስለሱ ብቻ ሳይሆን ስለሌሎቹም ነቢያቶች የጻፉትን መጽሐፍ እንዳለ ጣሉና እሱ ብቻ የነገራችሁን ተቀበሉ
እነኛ ካለፉ ከሺህ ምናምን ዓመት በኋላ መጥቶ ማለት ነው። ከሺህ ምናምን ዓመት በኋላ መጥቶ ስለነኛ የነገራችሁን ተቀበሉት። አይ እንዴት እንቀበለዋለን? ይዋሻል ስንል አይ ይሄው አላህ ነገረኝ ምን ብሎ አንተ አትዋሽም ብሎኛል ብሎ እስቲል ከራሱ አይናገርም የሚለውንም ንግግር የተናገረው ማን ይሆናል ማለት ነው? ሙሐመድን ታዲያ እንዴት ነው የምናምነው? እስቲል አሁንስ በዚሁም ይህንንም ንግግር አናምነውም። ምክንያቱም ራሱ ስለሆነ እየተናገረ ያለው። ከበቂ እኔ አሁን እሱን ያመንኩት በእምነት ነው ያመንኩት እና ትመረምራለህ እኮ አንድ ነገር በአይምሮ ይሄ ነገር ይሆናል ወይስ ብለህ እንትን ስትል ታገኛለህ። በለና ራሱ አይመስለኝም። እንትና እኔ በመገለጥ በጣም ማምን ሰው ነኝ። አንተ ክርስቶስን ጠይቀውና ምልክት ካልሰጠህ እኔ እቀጣለሁ። ክርስቶስ የመገለጥ አምላክ ነው። ያለ ምልክት አልተውኳችሁም ይላል መጽሐፍ ቅዱስ። ያለ ምልክት በፍጹም አልተውኳችሁም ይላል። እንደሚገለጥ አምናለሁ። ምልክት እንደሚሰጣቸው አምናለሁ። ጋይድ እንደሚያደርግ አምናለሁ። ለብዙዎች ምልክት እንደሚሰጣቸው እጁን እንደሚዘረጋላቸው 100% አምናለሁ፣ አውቃለሁ። እና ግን ምንድነው እሱ ኬቤኪ የማወቅ የሆነ መርምረው ምናምን ሳይሆን መስጊድ ላይ የተነገረህ አለ፣ ያደግክበት ማህበረሰብ አለ፣ የተነገረ ስለ ክርስትና መጥፎ ነገር አለ። ያ ነገር ክርስትና ውስጥ መጥፎ ነገር አድርገህ እንድትስለው አድርጎሃል። ስለ ክርስትና ስለ ክርስቶስ የተነገረ መጥፎ ነገር አለ። አምላክ እንደዚህ ምናምን የሚለው እንዴት ልጅ ይኖረዋል? ልክ የሰውኛ ነገሮች ብዙ ነገሮች ተናግረዋል። እነኛ አይምሮህን ነዛውታል። እስልምናው ደግሞ የነቢያት ሃይማኖት ነው፣ ፐርፌክት ነው፣ ምንም ስህተት የለውም፣ ምንከን የለውም ምናምን ተብለህ ደግሞ በደንብ አድርገህ ተሰርተሃል ከልጅነትህ። ስለዚህ አይምሮ አሁን ያለው ምንድነው? እሱ እስልምና ጽድት ያለ፣ ክርስትናው ደግሞ ቁሽሽ ያለ። እስልምና ፐርፌክት የሆነ ምንም እንከን የሌለው፣ ክርስትናው ደግሞ ስህተት የተሞላ። ያንን አይምሮ ስለያዘው አይምሮ የምለህ እንደ መዳኛነት እየቆጠርክ ያለው የምንን ይሆናል ማለት ነው? ያ የተሰራህበት አስተዳደግህን ይሆናል ማለት ነው። እፎይ ተሳስታል። እኔ እስልምናን በደንብ አላውቅም፣ ግን እዚህ አንተም አዳምጣለሁ፣ ንጽጽር ስል ኡስታዝ ዋይድም አዳምጣለሁ። እንደዛ ነው እንጂ ስለ ክርስትና ምንም መጥፎ የተነገረኝ ነገር የለም። እዚህ ሚዲያ ላይ እንደመጣው ነው ማማር የጀመርኩት። አሁን እስቲ አንድ ቀላል ጥያቄ ልጠይቅህ። አሁን ነቢያቶች ያለው ሙሴ በል ዘዳግም ምዕራፍ 14 ቁጥር 1 ላይ እግዚአብሔር ልጅ እንዳለው ተናገረ። ሰለሞን ምሳሌ 8 ላይ ልጅ እንዳለው ተናገረ። ዳዊት መዝሙረ ዳዊት ምዕራፍ 110 ላይ ተናገረ። ኢሳያስ በትንቢተ ኢሳያስ ምዕራፍ 63 ቁጥር 16 አካባቢ ተናገረ። ኤርሚያስ በተመሳሳይ ተናገረ። ሚልኪያስ በተመሳሳይ ተናገረ። ሆሴ በተመሳሳይ ተናገረ። ሐዋርያቶች በሙሉ ተናገሩ። ሁሉም እግዚአብሔር ልጅ አለው ብለው ተናገሩ። አጋንንቶች መጡና ግን ኖ እግዚአብሔር ልጅ የለውም፣ አላህ ልጅ የለውም። ሱራ 106 እዚህ ጋር ልጠይቅ አንዴ። ሱራ 6 100 ጀምሮ እስከ 101 አላህ ሚስትና ልጅ የለውም ብለው አሉ። እኛ ነቢያቶቹ በሚስት አይደለም እግዚአብሔር አለው ልጅ ያሉት አንድ። ሱራ 72 ላይም ደግሞ ሰማን ነው አስደናቂ የሆነ ቁርአንን አላህ ልጅ ሚስትም የለውም አሉ። ስለዚህ እንዳለ የነቢያቱን አስተምሯውን ጋርቤጅ ውስጥ ከተቱትና ለአጋንንቶች ለሙሐመድ የነገሩትን አሚን በሉና ተቀበሉ የሚል ሆነ ማለት ነው። ከዛስ አይ በቃ እስልምና ትክክል ያስቸጋሪ ነው። አሁን ባልከው ላይ እግዚአብሔር ልጅ አለው አልከው። ኢየሱስ ነው ልጁ፣ ወልድ ልጁ ነው። እሺ እግዚአብሔር ደግሞ አንድ ነው ያለው። እንዴት ልጅ ሊኖረው ይችላል? ልጁ ማን ነው? እሱ ማን ነው? ይመለስልኝና መልካም ኖርዘርን ሚውታርክ አንድ ማለት ምን ማለት ነው? እንትና ኬቤኪ አንድ ማለት አንድ ነው። ሁለት ያለው ነው። እግዚአብሔር ፈጣሪ አምሳያ ያለው ብለህ ታምናለህ?
የለም በቁርአን የለም እና በጭንቅላት ራሱ ሳስብ የለም ጎበዝ። ስለዚህ አንድ የሚለው ነገር ራሱ በጭንቅላት እያሰብከው ያለውን አንድ ተሆነ እግዚአብሔር አምሳያ ፈጣሪ አምሳያ ያለው የሚለውን ያመጣብሃል ማለት ነው። አንድ አሁን አንተ እኮ ቅድም እግዚአብሔር ልጅ አለው ልጁ ግን ራሱ ነው እያልክ ነው አይደለም? ያ አሁን እቺ ቁጥር ጉዳይ ነች። ለምን መሰለህ? ቁጥር ላይ እንግባባ እስማማለሁ። እግዚአብሔር እኔ አንድ ነው ብዬ ነው የማምነው። እኔም ግን አንድ የሚለውን ራሱ ግን ዲፋይን እናድርገው። ፈጣሪ አምሳያ የለውም ካልን አንድ ስንል ራሱ ምንድነው አንድ ነው እያልን ያለ ነው? ምክንያቱም እኔም አንድ ስለሆንኩኝ እሱም አንድ ነው ካል አትሊስት በቁጥር ራሱ ተመሳሰለኝ ማለት ነው። ፈጣሪ ደግሞ በምንም ከፍጡር ጋር መመሳሰል የለበትም ማለት የለበትም። ጎበዝ። ስለዚህ እንደዛ ከሆነ ፈጣሪ ከፍጡር ጋር በምንም ተአምር የማይመሳሰል ከሆነ ቁጥሯ ራሱ አንድ የምትለዋ እኛ የምናውቃ ቁጥር እኛ የምንቆጠርባት መሆን የለባትም ማለት ነው። ትስማማለህ? ግን ቁጥሩ ተመሳሰለ ነው እንጂ ልክ እንደኛ አንድ የሚሄድ ነገር አይደለም። ስጋ አለው እንደዛ ብያለሁ። እሱም ተው ስጋ እኛም ፈጣሪ እንደዛ አለው ምናምን በመለኮቱ እንደዛ ነው ብለን ስለማናምን ማለት ነው። ሎክ ስለዚህ ኬቤኪ እኛ ቁጥር የምንጠቀመው ለምን መሰለህ? መጽሐፍ ቅዱስ የተጻፈው እኛ በሰውኛ ነው ብለን ነው የምናምነው። ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። አሁን ለምሳሌ ዘዳግም ምዕራፍ 4:6 ላይ ቁጥር 5 አካባቢ ከቁጥር 5 አንድ ሲል ታዲያ ለምንድን ነው ሙሴ? ስለዚህ ፈጣሪ እንደዚህ እንደሚቆጠር ንፋስም መቁጠር አይችልም። ቤት ውስጥ ከንፋስም ረቂቅ የሆነ መንፈስ የሆነ አምላክን በሁሉ የሞላ ነው እኛ ብለን እናምናለን። ከቦታና ከታይም ውጭ ራሱ አለ ብለን እናምናለን። ንፋስ እንኳን የማይቆጠረው ፈጣሪን እንደተራ እንደ እንስሳ ወይንም እንደ ሰው እንደዚህ ፒክ አድርገን እንቆጥረዋለን ማለት ነው። እንደዛ ከሆነ ደግሞ ልንቆጥረው ከቻለ ቁጥር መለያ ስለሆነ እሱ የተገደበ ነው ማለት ነው። ይሄ ደግሞ ፍጡር ውስጥ ይከተዋል። ፈጣሪ የሚመስለው ነገር አለ፣ አትሊስት በቁጥር የሚመስለው አለ የሚልና ያመጣል። ስለዚህ ሙሴ ለምንድን ነው አንድ ብሎ የተጠቀመው? እኛ አንድ ነው ስንል ምን እያልን ነው? ሌላ የለም ማለት ብቻ ነው። በሰውኛ እንድንግባባ ነው እንጂ ቁጥሩ ኤግዛክትሊ አንድ የምትለው ራሱ እሱን ይገልጸዋል ብለን አናምንም። ከፈጠረን ውጪ ሌላ የለም። የፈጠረን አካል አንዱ ነው፣ እሱ ብቻ ነው የምትለዋን እንደው በሰውኛ እንጠቀማት እንግባባት እንጂ ኤግዛክትሊ አንድ የምትለው ራሱ ፈጣሪን አይገልጸው። ከበቂ እየሰማኝ ነው? ያ ስለዚህ እዚህ ላይ ከተስማማን አንድ ነው የምትለው እዚህ ላይ ከተስማማን ያ አንዱ አምላክ ብለን የምናመልከው አምላካችን አንድ ነው በባህሪው ሉክ በባህሪው በአገዛዙ በማሳለፉ በመፍጠሩ በፍቃዱ በስልጣኑ አንድ ነው። የማይለዋወጥ ማይደራረብ ማይቀነስ ማይጨመር ያለው እሱ አንድ ባህሪ ያለው አምላክ አንድ ፍቃድ ያለው እርሱ አንድ ስልጣን ያለው እርሱ እኛን የፈጠረ አንድ ሌላ ተቃናቃኝ የሌለው እርሱ አንድ ነው። ነገር ግን ያ አንዱ አምላክ ያልነው ከታይም እና ከስፔስም ውጪ የሞላ በሁሉ ያለ ያልነው ቃል አለው ብለን እናምናለን። ህይወት አለው ብለን እናምናለን። የባህሪ ህይወት እንደ ድንጋይ ግዑዝ አይደለም። ድንጋይ ግዑዝ ነው። እንደገናም ደግሞ ዲዳ እንደሆኑ ሰዎች አንደበት እንደሌላቸው ወይንም ብቻ ቃል የሌላቸው እንደሆኑ እንደዛም ዲዳ ነው ብለን አናምንም። እኛ አምላካችን ምን አለው? ቃል አለው፣ ህይወት አለው ብለን እናምናለን። ቃሉን ምን ብለን እንጠራለን መሰለ ኬቤኪ? ልጅ ብለን እንጠራለን። ቃሉን ምን ብለን እንጠራለን? ልጅ። የባህሪ ህይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ቃሉን ወልድ ብለን እንጠራለን። ወልድ ማለት ልጅ ማለት ነው። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። መገኛውን አብ ወይንም ደግሞ አባት ብለን እንጠራለን። ስለዚህ ሶስት አካል አለ ስንል አምላካችን ልብ አለው፣ ቃል አለው፣ እስትንፋስ አለው እያልን ነው። እነኚህ አሉት። ያ ስንል ግን እንደዚህ 1 2 3 እያልን እየቆጠርን እንዳይመስላውንም ቅድም እንዳልኩህ ሎክ እኔ አንተ አለ እኔ አንተ ክርስቲያን እንዳለ እንደዚህ ሶስት ሰዎች ቁጭ እንዳሉ ሶስት አምላክ አለን እያልን አይደለም።
እንዲህ ቁጭ ቁጭ ያሉ አሉን እያልን አይደለም። አምላክ በባህሪው የሚቆጠር የሚለካ የሚሰፈር አይደለም። ሊቆጠር ሊለካ ሊሰፈር የሚችለው ውስን የሆኑ ነገሮች ናቸው። ልቆጥረው የምችለው 1 2 3 ብለህ ለመቁጠር ምን ሆነ አለበት? ማትስ እንኳን ስትማሩ ደርዝ ካውንቴብል አንድ አንካውንቴብል ነምበር ብላችሁ ተምራችኋል። የሚቆጠርና ማይቆጠር ቁጥር ተብላችሁ ለምሳሌ አንድ ጣሳ ውሃ አምጥተውላችሁ እቺን ጣሳ ውሃ እስቲ ቁጠሯት ብሏችሁ አቆጥሩትም። ቤታችሁ ውስጥ ያለ ንፋስ ቁጠሩ ብትባሉ አቆጥሩ። ብርሃንን ቁጠሩ ብትባሉ አቆጥሩ። እግዚአብሔር ብርሃን ነው ይላል። ብርሃንን እንዴት ነው ቁጠር ብትባል የምትቆጥረው? አቆጥሩትም። ከነፍስም ንፋስ ረቂቅ ናቸው አይደለም? ከንፋስ ነፍስ ትረቃለች፣ ከዛም መላእክቶች ይረቃሉ። ከዛም በላይ ደግሞ እግዚአብሔር ረቂቅ ነው። ስለዚህ ፒክ አድርገህ 1 2 3 ብለህ የምትቆጥረው አይደለም። ስለዚህ አንድ ነው አምላካችን ስንል ሌላ የለም። ቅድም እንዳልኩ ነው 3 በአካል ስንል ስቲል አንድ በሰውኛ የምናቃትን ቁጥር አይደለም። 3 የምንል ደግሞ የምናቃትን አይደለም፣ ለመግባቢያነት ብቻ የተጠቀምነው። ስለዚህ አምላካችን እስትንፋስ አለው። እስትንፋሱ መንፈስ ቅዱስ ብለን እንጠራለን። አምላካችን የባህሪ ቃል አለው። ቃሉን ደግሞ ልጅ ብለን እንጠራለን። ምክንያቱም ከሱ የሚወጣ ከሱ የተገኘ ነው። በዘመን መቀዳደም የሌለበት፣ በቦታ መለያየት የሌለበት፣ በስልጣን በፍቃድ አንድ የሆነ እሱ ከአባቱ ጋር እኩል የተካከለ ከሱ የተገኘ ነውና ልጁ ብለን እንጠራዋለን። ለምሳሌ እናንተ ቁርአንን ያላ ቃል ብላችሁ እንደምትጠሩት ባህሪው ነው ብላችሁ እንደምትጠሩት ያ ቃሉ ከዛ አካላዊ ቃል ሎክ ስጋ ያልነበረው ምንም ያልነበረው መለኮት ብቻ የነበረው ያ የአምላካችን የአብ የባህሪ ቃሉ መጨረሻ ላይ በስጋ ተገለጠ ብለን እናምናለን። እናንተ ያላ ቃል ቁርአን ነው እንደምትሉት ቁርአን ፍጡር አይደለም፣ ያላ ባህሪው ነው። በቂያማ ቀን ደግሞ ቁርአን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ። ቁርአን አሁን ያላ ቃል ሆነ፣ ያላ ቃል ነው። ያላ ቃል ደግሞ በቂያማ ቀን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ እናንተ። እኛ ግን ያ ቃል ሁሉን የፈጠረ ሁሉን ያስገኘው በስጋ ተገለጠ ብለን እናምናለን። ስለዚህ ኢየሱስ ስንል በስጋ የተገለጠ አምላክ እያለ ነው። በስጋ የተገለጠ አምላክ የኔና ስጋ የያዘ ሎክ የኔና እናንተን ስጋ የያዘ ማርያምንም የፈጠራት ሁሉን ያስገኘው እርሱ ቃል ስጋና ደምን ከማርያም ተካፈለና በዛ በስጋና ደም በተካፈለው መለኮት ተገለጠ። ስለዚህ ክርስቶስ ምንድነው? ስግው ቃል ነው። በስጋ የተገለጠ ስጋን የተዋሃደ እሱ በስጋ የተገለጠ አምላክ ነው ብለን እናምናለን። ልክ እናንተ አላህ ቃል ቁርአን ነው። ቁርአን ወረቀቱ ምንድነው? በጊዜ ውስጥ የመጣ የተገኘ ነው፣ የተፈጠረ ነው። ነገር ግን ያላ ቃል ደግሞ ፍጡር አይደለም እና ምን ትሉታላችሁ? ቁርአን ፍጡር አይደለም ትላላችሁ። እና እንደዛ ነው። አዎ ግልጽ ነው። ግን አሁን ለምሳሌ እግዚአብሔር ሰማይ ላይ አለ፣ ወልድ ደግሞ መሬት ላይ አለ። ሁለቱም የተለያየ ስራ እየሰሩ ነው። እንዴት አንተ እንዳልኩ ሊሆን ይችላል? ለምሳሌ አንድ ከላይ አለ፣ አንድ ከታች አለ። እግዚአብሔር በዚህ ከቤኪ እኛ እግዚአብሔር የሌለበት አለ ብለን አናምንም። በሁሉ የሞላ በሁሉ ያለ ከቦታና ከታይም ውጭም አለ ብለን እናምናለን። ስለዚህ አምላክ በመለኮቱ በሁሉ የሞላ ነው ብለን ነው እናምነው። ያኒ አሁን ኢየሱስ በወረደበት መሬት ላይ በመጣበት ሰዓት ማለት ነው ከሰማይ ላይ አምላክ የለም ማለት ነው። ስቲል ቃል እኮ በሰማይ አለ። ኬቤኪ በስጋ ቢገለጥም እኮ ሌላ ቦታ ወልድ የለም በስጋ ተገልጦ በቃ እዛችሁ ብቻ ነው ማለት አይደለም። ቃል በሁሉ የሞላ ነውና በጠባብ ደረት በአጭር ቁመት ሲወሰን ክርስቶስ ቃል በስጋ ሲገለጥ ከአባቱ እቅፍ የነበረውን ለቆ አይደለም አለ። በሰማይም የትም በረ ብትሄድ በዓለምም አለ ማ ቃል አለ። ሌላ ጊዜ ጠይቃለሁ። እሺ መጠየቅ እችላለሁ? እዛው ቶፒክ ላይ ሜቢ ቶፒኩን አንድ መለስ ያድርገውና ሰፋ ረጅም ጊዜ ወሰድን ትንሽ። ይሰማል። አይ መጠየቅ ወሳኝ ስለሆነ እኮ ነው።
አንድ እሱ ጠየቀኝ፣ ያ ደግሞ እንጠይቅና ከዛ በኋላ ደግሞ ትቀጥላላችሁ እናንተ። ችግር የለውም ይመለስላችኋል ጥያቄያችሁ። ተረጋግቶ አሁን ረጅም ደቂቃ ወስዶ ነው የመለሰው። ስለዚህ እኛ ደግሞ ቶፒካችን ትንሽ መለስ እናደርገውና ጥያቄው መጀመሪያ አካባቢ አነሳ ነው ሰምተዋል አይደለ ኖርዘር? ሰምቻለሁ። የእናንተን ጥያቄ አልሰማሁም። ኦኬ እሺ፣ ችግር የለውም ቀለል አድርጌ ልጠይቅ። ኦኬ እስልምና የነቢያት ሃይማኖት ነው፣ ነቢያት ሁሉ ስለ እስልምና ሰብከዋል ብላችሁ ክሌም ታደርጋላችሁ። ሙሐመድ እንደዛ ብሎ ክሌም ስላደረገ ማለት ነው። ስለዚህ ሙሐመድ የተናገረው እውነት ይሁን ሐሰት ይሁን ማረጋገጫው ምንድን ነው? ለምሳሌ ቀደምት ነቢያት እንዳለ ሙስሊም ነበሩ። እነሱ የሰበኩት አላህ እኔ የሰበኩት አላህን ነው ብሎ ሙሐመድ ተናግሯል። ለምሳሌ ሙሐመድ አላህ ከሰባተኛው ከአርሹ ላይ ማለት ነው ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚል አስተምሮ አለ። ወደ ቅርቢቱ ሰማይ ይወርዳል አላህ የሚል አለ። እንደዛ ነቢያቶች ሰብከዋል ወይ? የትኛውስ ነቢይ ነው የሰበከው? ስለዚህ እስልምና ቀደምት ነቢያት እንደሰበኩት አስተምሮ ከሆነ ማስረጃው ምንድን ነው? በምን ማስረጃ ነው የምናረጋግጠው? በጣም ጥሩ አሪፍ ጥያቄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስተማረው ትምህርት ስለ አርሽ ምናምን ያልከው እሱ አስተማረውና ሌላ ፕሮፌት ያስተማረው ኤግዛክትሊ ደሴም መሆን የለበት። ሁሉም ደሴም መሆን የሚለይም አለ። ግን ዋናው ወሳኙ አላህ አይወድም ነበር። ቆይ ልጨርስ። መጀመሪያ ይለያያሉ፣ ግን የማይለያዩበት ቦታ አንድ አለ። ለማን እንደሚገዙና ማን አምላካቸው እንደሆነ አንድ አምላክ እንዳላቸው ሌላ በሸሪያ ምናምን ቢለያዩም በአምላክ አንድ ናቸው። አንድ አምላክ ነው። እሺ ቀደምት ነቢያት ለምሳሌ ከአርሹ ላይ የሚወርድ ወደ ቅርቢቱ ሰማይ ሌሊት ማለት ነው አንድ የሌሊቱ 1/3 ክፍል ሲቀር የሚወርድ አምላክ ሰብከዋል ወይስ? ሁሉም ለምሳሌ ሙሐመድ የመጨረሻው ነብይ ነው። ከሙሐመድ በፊት 124,000 ነቢያቶች አሉ። እንደዚህ አይነት አምላክ ሰብከዋል? ማስረጃ አለ? አሁን እኮ አንተ ጥያቄውን ቆላፋ ያረክኩ ነው። ግልጽና ቀላል ጥያቄ ነው በጣም። ምክንያቱም ወይስ አላህ የሚወርደውና የሚወጣው በሙሐመድ ጊዜ ብቻ ነበር፣ ከሙሐመድ በኋላ ነው? ከዛ በፊት የነበሩት 124,000 ነቢያትና መልእክተኞች አላህ እንደሚወጣና እንደሚወርድ አያውቁም ነበር። ሙሴ በራሱ ጊዜ ያስተማረው ትምህርትና ሌላ ነቢያት ባስተማሩበት በራሳቸው ጊዜ የሚለያይ ትምህርት አለ እኮ። ኤግዛክትሊ ዘሴም መሆን አለበት። ይልቁን ስለዚህ አላህ መውጣትና መውረድ የጀመረው ከሙሐመድ በኋላ ነው። ስለ የትኛው እግዚአብሔር ሰበኩ? ሁሉም ደሴም እግዚአብሔር ነው የሰበኩት ወይም የተለያየ እግዚአብሔር ነው የሰበኩት ብትለኝ አሪፍ። እሺ ስለዚህ ልክ ሙሐመድ የሰበከውን ችግር የለውም። ሙሐመድ የሰበከውን አይነት አምላክ እንደሰበኩ ማስረጃ እስኪ ስጠኝ፣ ከሙሐመድ በፊት ማለት ነው። የሙሐመድና የትኛው የሌላ ፕሮፌቶች አምላክ አንድ መሆኑን? አዎ ከሙሐመድ በፊት 124,000 ነቢያትና መልእክተኞች ተልከዋል ብላችሁ ስለምታምኑ ልክ ሙሐመድ እንደሰበከው አይነት ትምህርት ያስተማሩ አንድ ከ124,000 ሁለቱን ሶስቱን አይደለም አንዱን ብቻ ያስተኛ አንድ ነብይ፣ አንድ ማስረጃ። በጣም አሪፍ። ሙሐመድ ሰለላሁ ዐለይሂ ወሰለም እግዚአብሔር አንድ ነው ብሎ ሰብኳል። እሺ አብርሃምም እግዚአብሔር አንድ መሆኑን ሰብኳል። ሙሴም እግዚአብሔር አንድ መሆኑን ሰብኳል። ማስረጃ አስተሽ ልክ ሙሐመድ ቁርአን ላይ አላህ አንድ ነው ምናምን ብሎ እንደመሰከረው ሙሐመድ አይነት ያስተማረውን ትምህርት እንዳስተማሩ አሁን የጠቀስካቸው እነ ኢብራሂም እነ ሙሳ የተባሉት የቱ ጋር ነው አንድ ነው ብሎ የሰበኩት? ልክ ቁርአን አትበላ። እሱ አስተማረው በአዲስም ምናምን አለ እኮ በአዲስ ምናምን። ኦኬ ሙሳ በሐዲስ ነው ያስተማረው። ኢብራሂም በሐዲስ ነው ያስተማረው። ቀደምት 124 ሺዎቹ በሐዲስ ነው ያስተማሩት። አዎ ሰብከዋል። ለራሳቸው ህዝብ እኮ ሰብከዋል እግዚአብሔር አንድ መሆኑ።
ያኔ በሐዲስ ቀድሞ ሰብከዋል። 10 ኮማንድመንቱን እኮ የሰበኩት በሐዲስ ነው። ሐዲስ እኮ ተጽፎ አይደለም እኮ በማውራት እኮ ነው። ሙሳ አውርቶ ነግሮ ለህዝቡ። ኦኬ ሐዲስ ሙሳ ያወራው ወሬ ነው። ሙሴ 10 ኮማንድመንት ሲሰጠው ለህዝቡ አልሰበከም። ኦኬ ሶስት ማስረጃውን መስበኩን ያስተማረው ማለት ነው። 10ቱ ኮማንድመንት መስጠቱን እስኪ ማስረጃ አስጠኝ። ይሄ እኮ ሎጂክ ነው። እውነትም የምን ሎጂክ መረጃ ነው እየጠየቅኩ ያለው? ካለ እኮ ሎጂክ ማለት ራሱ ምን ማለት ነው? ኖርዘር ኦብቪየስ እሱ የተሰጠው እኮ ለሰው እንዲሰብክ ነው። ለራሱ ያው ቤቱ እንዲያደርግ አይደለም እንዲሰብክ። ኦኬ ስለዚህ ማስረጃው ነው እኮ የቱ ጋር ነው እንደዛ ብሎ የሰበከው? 10ቱ ኮማንድመንት አላህ ሰጥቶኛል ብሎ 10ቱ ትእዛዛትን አላህ ሰጥቶኛል ብሎ የሰበከው የቱ ጋር ነው? ሙሳ የትኛው መጽሐፍ ላይ የትኛው መጽሐፍ ላይ እጄ ላገኝ? እሺ እንደተሰጠው አታምንም? እኔ የሙሳ የሚባል ነብይ ልክ እንደ ሙሐመድ አይነት አስተምሮ ያስተማረ ነብይ አላውቅም። እሺ አንተ የምታውቀው ሙሴ ስለ 10 ኮማንድመንት የተሰጠው ኖርዘር እስልምና ለመኖር እስልምና ለመኖር ምን እስልምና ያ ምን እስልምና ለመኖሩ ከመሐመድ በፊት ነበረ። እስልምናማ ነበረ እኮ ከመሐመድ በፊት። እሺ ከመሐመድ በፊት ማስረጃ አስጠር። እሺ እስልምና መጀመሪያ እስልምና ቃል ለእግዚአብሔር መገዛት ማለት ነው። ማስረጃ ለእግዚአብሔር መገዛት ማለት ነው የእስልምና ቃል ሚል ከመሐመድ በፊት ስጠን። አይደለም አንተ እንደምትለው እኮ ኤግዛክትሊ መሆን አለበት ቃሉ ነው። ማስረጃ አንተ ቃሉ ማስረጃ አንተ የሚለው ቃል ማስረጃ አንተ እኮ ያንን ቃሉን እንደዛ ሚልም ትርጓሜውን ከመሐመድ በፊት አንተው። ደምሳሽ ተነስቶ እኮ ፍቅር ሲዝም ማለት ክርስቲያን ማለት ነው ብሎ ስለተረጎመ እንቀበለዋለን እንዴ? አይ ደምሳሽ ማለት ክርስቲያን ማለት ነው ሚል አንተ የተረጎምከውን ሳይሆን በአንተ ጊዜ የተረጎመውን ሳይሆን እንጠይቅህ። እንደዛ ከሆነ ትርጓሜው ክርስቲያኖች እንደዛ ብለው ተርጎማሉ ይብለን ወደ ኋላ ነው የምንጠይቀው ማለት ነው። ስቲል ጋር ቀጥል። ማስረጃውን አጣ ደርገኛሽ ማስረጃውን አንጣሽ። እሺ እስላም የሚለው ቃሉ ነው ማስረጃ የምትፈልገው ወይ ተግባሩ? እስላም የሚባል ሃይማኖት ስሙ አለ የለም? እሺ በቅድሚያ እንስማማ። ስሙ አለ የለም? ከመሐመድ በፊት ነው የመጣው ስሙ ወይንስ በኋላ? እስላም የሚለው ሙስሊም የሚለው ትርጉሙ ነበረ ከዚህ በፊት ግን ቃሉ እና ሃይማኖቱ በትክክል ከመሐመድ በኋላ ነው። ጎበዝ እና ከፍ በል ድጋ ሪካርድ አድርጉት። እስልምና የሚባል ሃይማኖት ስሙ እስልምና የሚባል ሃይማኖት ቃሉ የመጣው ከመሐመድ በፊት በኋላ? ቃሉማ ነበረ ከዚህ በፊት እስልምና የሚባል ብዙ ዓመት ነበር። አሁን ከሰከንድ በፊት እኮ ቃሉ የመጣው በመሐመድ ጊዜ ነው ብለኛል። በሃይማኖት መልክ እስልምና የሚባል ሃይማኖት እስልምና የሚባል ሃይማኖት የመጣው እስልምና የሚባል ሃይማኖት የመጣው በመሐመድ ጊዜ ወይንስ ከመሐመድ በፊት? አይዞ ሪካርድ ይኖራል። አይዞ የመጀመሪያ የሚያወራህት ሪካርዷ ትኖራለች። ችግር የለውም፣ ምንም ችግር የለውም። ስለዚህ ግጭቷን እንደታና ታያለህ፣ ነገ ይለቁልሃል። እኔስ እስልምና የሚባል ሃይማኖት ሉክ እስልምና የሚባል ሃይማኖት ከመሐመድ በፊት ወይንስ ከመሐመድ በኋላ? እና ሃይማኖት በፊት ማስረጃ እስልምና የሚባል ሃይማኖት ኔሚንጉ ራሱ በፊት አለ ብሏል። ስለዚህ ካሁን ጀምረን እስልምና ማለት ብለህ ዲፋይን ማድረግ አትችልም። ኔሚንጉ ሳይሆን ጭንቅላትን የዶሮ ጭንቅላት አላታሳንሰው። ኔሚንጉ ከመሐመድ በፊት አለ ስላልከን ስለዚህ ያን ኔሚንግ አሁን አሳየህ። ከተሳደብክ እኮ ተሸንፈሃል እኮ ማስረጃ ነው።
አይደለም ለምን ትሳደባለህ? ዶሮ ምናምን ብሎ መሳደብ ማስረጃ ነው የጠየቁ ኖርዘር አሁን በቪዲዮ ቢገባኮ ካንተ ይንበል ጠምራለሁ። እርግጠኛ ነው? እና እንዴት ነው እሱ የክርስቲያን ሴቶች እንደሆነ አይወሰወሱም። አንድ ብቻ ነው የሚያገቡት። ሞክረው። ኤኒዌይስ አሁን ማስረጃ ታመጣለህ? ምኑ እስልምና የሚባል ሃይማኖት በስያሜ ደረጃም በፊትም አለ ስላልክ አንድ ማስረጃ ብቻ አንድ ለምን ስድስተኛ ለምን ቆላፍ ታደርጋለህ? አለኩለትም ችግር የለውም እሱ በተረጋጋ መልኩ እኮ ብናወራ ችግር የለውም። አትቆጣ። አልተቆጣሁም። አንድ ማስረጃ እንዴት ይጠፋል? አንዲት ስድስተኛ ክፍል ያቋረጠውን ኡስታዛችሁ ሼር አድርጉለት። ተማሪዎቹም ካላችሁ ነው ያቺ የሚያሳያችሁን ማለት ነው። ጎግል ላይ ወስዶ የሚያሳያችሁን እኔ ጋዛችኋል ነው እሷ መረጃ የሚያጭበረብርባትም ማለት ነው። ትናንትና የተጻፈ ጎግል እዞ መጥቶ አላሁ አክበር አላሁ አክበር ይኸው በዕብራይስጥ እንዲህ ማለት እስላም ማለት ነው። ጎግል ላይ ወስዶ እኮ ነው ጎግል መቼ እንደመጣ እንኳን ማያውቅ ማለት ነው። መቼ እንደመጣ እንኳን ማያውቅ ዳም ኢዝ ስቱፒድ። እኔ እሱን አልፈርድበትም። አክቹዋሊ ስድስተኛ ክፍል አቋርጦ ተከወዳችሁ። ለምን ተማሪዎቹ አይመጡም? ቆርጠ ላክለት ብሏል። ለምን ቆርጣችሁ አልኩላቸውም ለተማሪዎቹ? እስልምና ይባል አላሁ አክበር ኖርዘር ያው ላኩለት፣ ተማሪዎቹን ላኩ እስቲ። እኔ በጣም ያሳዝነኛል። እኔ ማስተር ዶክተር እንደዚህ የደረሱ ቁጭ ብለው በሱ ይማራሉ። ጎግል ላይ የሆነች እንትን እየወሰደ ወደ አማርኛ ተርጉሞ እሷን እያሳያቸው እንግሊዝኛ ትናንትና የተጻፈ ማለት ነው። በዚህ መጠን ነው ሙስሊሞች የተጫወቱባችሁ። በዚህ መጠን ነው ድንቁርና ውስጥ የከተቷችሁ የስድስተኛ ክፍል ኡስታዞች። አንድ መረጃ ደጋቁት። አንድ መረጃ እስልምና ከመሐመድ በፊት ሃይማኖት አለ የሚል ከመሐመድ በፊት ማስረጃ አንድ አይመጣም። አንድ ማስረጃ ይመጣል። ብዙ አይደለም እኔ የምፈልገው አንድ ብቻ። አንዲት ቀጥር መረጃ እኮ አንተ ገደብ ያደረክ እኮ ነው። እንደዚሁን ያልክ እኮ ገደብ ያደረክ መሐመድ ከተናገረው ውጪ ነው እንጂ ያልኩት እኔ አልገደብኩም። መሐመድ ከተናገረው ውጪ ከ600 ዓመት በፊት ከፈለክ ከመሬት የተቆፈረ ሳይንቲስቶች ያገኙት። ምክንያቱም አርኪኦሎጂካል ኤቪደንስ ብዙ አሉ። ምክንያቱም ስም ስለሆነ ዶክመንቶች ይኖራሉ። ያ የተጻፈው ወረቀት ላይ እንኳን እስልምና ሃይማኖት ተብሎ ከተጻፈ ወረቀቶች ይገኛሉ እኮ በየጊዜ ብዛቱ ጥቅሎች ብዙ በየጊዜ ይገኛሉ። ድንጋይ ላይ የተጻፉ አሉ። ቤት ሲሰራ ሰው ቤቱ ላይ የተጻፉ ይኖራሉ። መክታባቶች ይኖራሉ። እንደገና ደግሞ እሱ ብቻ ሳይሆን ዶክመንት ተደርገው የተቀመጡ ይኖራሉ። ብዙ መረጃዎች እኮ አሉ። አንድ እንዴ ቆይ ከ124,000 ነቢያትና እንትና ኖርዘር በእስልምና ወደ 124,000 ነቢያት አሉ ብላችሁ ነው የምታምኑት አይደለ? ዋና 25 በቁርአን የተጠቀሱት አይደለ? ከአንድ ከተራ ከፕሉቶ ወይንም ደግሞ ከሶቅራጠስ ያንሳሉ እነኚህ ያደረጉት የሰሩት? ከአንዱ ከተራ ከፕሉቶ ወይንም ከሶቅራጠስ ያንሳሉ? አያንሱ። ሶቅራጠስ እኮ ታሪኩ እኮ ቼክ ማድረግ ትችላለህ እኮ። ያስተማረው ያደረገው ኤቭሪቲንግ አለ እኮ። ስለ እስልምና 124,000 ነቢያቶች አንድ አይደለም ያልኩ፣ 100 አይደለም ያልኩ፣ 200ም አይደለም ያልኩ፣ 1000ም አይደለም ያልኩ፣ 2000ም አይደለም ያልኩ፣ 10,000ም አይደለም ያልኩ፣ 20,000ም አይደለም ያልኩ፣ 50,000ም አይደለም ያልኩ፣ 100,000 ብቻም አይደለም ያልኩ፣ 124,000 ነቢያት አሉ ብለህ የአንዱ ሶቅራጠስን ታሪክ እንኳን ዘሆል ዶክመንቱ እያለ እንዴት አንድ እስልምና ሰብከዋል እያላችሁ አንዲት መስመር እቺ እኮ ትንትዬ
የጭንቅላታችሁን ከተጠቀማችሁ እኮ የምትረዱት ነገር ነው። እሺ ላውራው ቀጥል። እሺ ቆይ 5 ደቂቃ ታገዘኝና ላውራ። ኢንተራፕት አታድርግ። አሁን እኔ ዝም ብያለሁ እኮ ስታወራ። መረጃውን እያቀረብክ ከሆነ ደስ ይለኛል። 5 ደቂቃ አይደለም 10 ደቂቃ ታገሳለህ። 10 ደቂቃ ሳይሆን ቤቴን ትሰብክበታለህ። ይኸው ቤቴን አንተ እስልምና ትሰብክበታለህ። ለምን 10 ደቂቃ አይደለም 10 ሰዓት ተቀምጬ እሰበክልሃለሁ። ቅድሚያ ግን ከመሐመድ በፊት እስልምና የሚባለውን ሃይማኖት በላሽ ገደብከው እኮ ማስረጃውን ማለት ነው። ማስረጃ ቅድሚያ ማስረጃውን እኮ ነው። አሁን በተለያየ መንገድ ላስረዳኝ። ማስረጃውን ቅድሚያ ጥቀሰውና ከዛ በኋላ ታብራራለህ። ቅድሚያ ከመሐመድ በፊት ማስረጃ ታመጣና ማለት ነው። ከዛ በኋላ አንተ የፈለከው 5 ደቂቃ ነው። እኔ ያው 50 ቀን ሙሉ እዚቹ ፍግም እላታለሁ እንጂ ቁጭ ብዬ ከፈለክ ቀን ማታ እንደፈለክ ትሰብክበታለህ እዚህ ቤት ውስጥ። እሺ ኤግዛክትሊ አሁን 5 ብቻ አምጣ። እሺ 5 ደቂቃ ተሰጥቻለሁ ወይ እንዴት ነው? አንዷን መረጃ ብቻ ጥቀስና እስከሚነጋም ከፈለክ አካውንቱን ያው አሁን አዞርልሃለሁ ራስህ ተጠቅመህበት ትሰብክበታለህ አልኩህ። ግን አንድ ማስረጃ ቅድሚያ አንተ። እሺ አንዱን ማስረጃ ነው ለመስጠት 5 ደቂቃ ለመንኩት። ቀጥል። እሺ መጀመሪያ አሁን 5 ደቂቃ ውስጥ ኢንተራፕት አታድርግ ፕሊዝ። ማስረጃ ካላመጣለሁ ወይም ሙስሊም የሚለው ቃል ከመሐመድ በፊት ነበረ አልነበረም ነው? ሃይማኖት ነበረ አልነበረም? ወይም ተግባሩ ነበረ ነው አልነበረም? ተግባሩ ነበረ። እንዴት? ኢስላም ማለት ለአንድ እግዚአብሔር ለአንድ አምላክ መገዛት ማለት ነው። መሐመድ የሰበከውም እሱኑ ነው። ሌላ ከዚህ በፊት የነበሩ ፕሮፌቶች ፎር ኤግዛምፕል ሙሴን እንበል። ታፍኗል ድምጽ። እሺ ቆይ እንደምላችሁ የሚገባችሁ ከሆነ ከዚህ ከመሐመድ በፊት የነበሩ ነቢያቶች ሁሉም ስለ አንድ እግዚአብሔር ነው ሰበኩት። ስለ 3 ወይም 2 ወይም ከ2 በላይ ከአንድ በላይ አምላክ ብለው አልሰበኩም። ሁሉም ስለ አንድ አምላክ ሰበኩ። እሱ ደግሞ ኢስላም ሚኒንጉ ወይም ተግባሩ የኢስላም ተግባር ስለ አንድ አምላክና አንድ አምላክን ማምለክ ነው። መሐመድ መጥቶ ኢስላም ብሎ ሃይማኖቱን ሰየመው እንጂ ተግባሩ መጀመሪያም ነበር። ሰየመው ሳይሆን ኢስላም እስካሁን የሰማህም አልነበረም እንዴ? አይ እየሰማሁ ነው። መሐመድ መጣና ምን አለው? ምኑን ሰየመው? መሐመድ ከመጣ በኋላ ተሰየመ እንጂ ኢስላም። ኦኬ በፊት ግን ስያሜው የለም ማለት ነው። ታንክ ዩ። ስያሜው ኤግዛክትሊ ኢስላም የሚባል ሃይማኖት አልነበረም። እሱን አልዋሽ ተግባሩ። ቆይ 5 ደቂቃ ላለቀን ፕሊዝ። አሁንም ደግሞ ፕሊዝ 5 ደቂቃ ላለቀን ፕሊዝ። ቀጥልሽ። ለምን ታበላሽ? ድሉን ለምን ታበላሻለህ? ቀጥል። እሺ ኢስላም ተግባሩ ነው የነበረው እንጂ በስያሜው ሃይማኖቱ ከመሐመድ በኋላ እንደመጣ ማንም አልካደም። እሱ ተግባሩ ስለ አንድ አምላክ ማምለክና ከአምላክ የመጡ ነቢያትን መቀበል ሁሉም ሻሃዳ እኮ አለ በመጽሐፍ ቅዱስ። ሻሃዳ አለ መጽሐፍ ቅዱስ ውስጥ። ኢየሱስ ክርስቶስ ለራሱ ሻሃዳ አለው። አንድ አምላክና አንድ ነብይ መኖሩ በነብዩና በአምላክ በማመን ሻሃዳ ሰጥቷል ኢየሱስ ክርስቶስ በመጽሐፍ ቅዱስ። ስለዚህ እስልምና በአንድ አምላክ ማመንና በመጣው ነብይ ማመን ነው። በዛን ጊዜ የነበሩት ነቢያትም በአምላካቸውና በእነሱ ነቢያት በማመን እስልምና ነበረ። በስያሜ ይሄም ባለ ሃይማኖት እስላም ባለ ሃይማኖት አልነበረም እንጂ እስከዛ የሚሰሙት የሚገባቸው ይመስለኛል። እስልምና ማለት ለአንድ አምላክ መገዛትና በዛን ጊዜ በመጣው ነብይ በማመን ነው። እስልምና ለአንድ አምላክ መገዛት ማለት ነው። በስያሜው
ከጊዜ በኋላ መጣ እንጂ በተግባር ነበር። ፕሊስ እሱን አንደርስታንድ አድርጉ። ቴንክ ዩ ከምን ጋር እንደተጋጨ ላሳየህ። ክርስቲያን ቁርአን ክፈትልኝ፣ 2278 ክፈትልኝ። በፊት እስልምና የሚባል ስያሜ የለም። ስያሜውን የሰየመው ሙሐመድ ነው። አስቀድሞ ግን ልምምዱ አስተምሮቱ ነበር። አይደለም ማለት አይ አደንግጥ። ክርስቲያን አለ በስያሜ የመጣው በሙሐመድ ነው። አስቀድሞ ግን አስተምሮቱ ነበር። እስልምና የሚለውን የሰየመው ሙሐመድ ነው ብሎናል። 2278 ኦኬ። ቁርአንን አፈር ድሜ ነው ያስበላኸው። ሰየመው አላልኩም። አዳምጥ፣ ነገር ሪካርድ ይለቀቅልሃል። በደንብ ቆራርጣችሁ ላኩለት ነገር። በሙሐመድ ጊዜ አላልክም? እሺ ደግመ ሪካርድ አድርጉት፣ ውሸቱን አጋልጡት። በሙሐመድ ጊዜ ነው የተሰየመው ብለሃል አላልክም? ማይክን አንሳው። በሙሐመድ ጊዜ ነው እስልምና የተሰየመው ብለሃል አላልክም? አይደለም፣ በሃይማኖት መልክ። በሃይማኖት መልክ። እሺ መቼ ነው የተሰየመው? ደግሞ ነበረ እኮ እስልምና ነበረ በትርጉም። መቼ ነው የተሰየመው? በሃይማኖት መልክ በሙሐመድ ሰለላሁ ዐለይሂ ጊዜ ነው። በቃ ቴንክ ዩ ና አንብበው። ይሄንን አሁን ክርስቲያን አንብበው። እሺ እንዴት እንደተጋጨ ይህችን ብቻ ላንብብላችሁ። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁንም የኢብራሂም ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟችኋል። የማንን ሃይማኖት ተከተሉ? የኢብራሂምን፣ እሱ ሙስሊሞች ብሎ ሰይሟችኋል። ስያሜው መቼ ነው የመጣው አለን? በሃይማኖት መቼ ነው የመጣው ብሎ ነበረ? በሙሐመድ ወንድማችን ኖርዘር። በሃይማኖት መቼ ነው የተሰየመው አለን? ግን አብርሃም መቼ ነው? በራስ አማርኛ ትንሽ ይከብደኛል። አረብኛውን አድርግለት። ክፈት። እሺ ራስ ሱረቱ ሐጅ ነው፣ የሐጅ ምዕራፍ 78ኛው አያ። ሱረቱ ሐጅ 78ኛው አያ። አታሮ መልጭኝ አታሮ አሩጭኝ አለ። አረብኛው ለውጥ የለው። ጥሩ ነው ባይዘ ጥሩ እንትን ነው የሄደበት። ምክንያቱም መረጃ ማምጣት ስለማይቻል ያለው አማራጭ ምንድነው? በቃ ሙሐመድን የሰየመው ብሎ ማረፍ። ምክንያቱም ይጋጫል ባይዘ ቁርአን ውስጥ ግጭት ስላለበት ይሄ ክፍል። ሱረቱል ሐጅ ምን ላይ አልክ? ሱረቱ ሐጅ 78ኛው አያ የመጨረሻው ትልቅ ለውጥ ነው። በነገራችን ላይ ኖርዘርን መጀመሪያ አካባቢ በዚህ መልኩ አልነበረም ለመመለስ የፈለገው፣ ግን እንደማያስኬድ ምንም መረጃ መምጣት እንደማይችል ሲያረጋግጥ ፋይናሊ ኮንፌስ አድርጓል ማለት ነው። አንድ ማስረጃ ነው የምጠይቃቸው ስቲል እንዴት ሂሚሌት እንደማደርጋችሁ አሳያችኋለሁ። የዛኔ 6ኛ ክፍል ማስረጃ እዛችሁ ትመጣችሁ የፊት እስከምትዋረዱ ድረስ ነው መጠብቃችሁ። እሱን እንድጠቅሱ ነው የምፈልገው። 6ኛ ክፍል ያቋረጠው ኡስታዛችሁ የእሱን አስተምሮ እዛችሁ መታችሁ ሂሚሌት እስከማደርጋችሁ ድረስ ይህን ቶፒክ ገባበታለሁ። የእሱን በጣም ዋሽታችኋል። በጣም ዋሽታችኋል። ምንድን ነው ትራንስሌሽን በጣም ስህተት ነው። ስያሜውን በእንግሊዝኛ ላንብብልህ። አዎ ቀጥልሽ። ና ተመለስና ና ተመለስ። ዋሽታችኋል ይለናል እንዴ ደግሞ? አልሸሸውም። የአሁኑን በራሱ እንትን ክርስቲያን በእንግሊዝኛ ማድረግ ይችላል። በእኔ አፕሊኬሽን ቢወጣ ከላይፍ ይወጣሉ። ችግር የለውም ያደርግልሃል። ክርስቲያን አድርግልኝ። ስማ ይህንኛው የቁርአን ክፍል እኔ ልንገርህ ጠብ ያለበት ሁሉ ነው።
ኃይለኛ ጠብ ያለበት ፕሊዝ ክርስቲያን በእንግሊዝኛ ያድርግልኝና ኤክስፕሌን አድርግ ፕሊዝ። ለምን? ምክንያቱም ውሸታ ማረከኛ ችግር የለውም ያደርግልሃል። ጠብ ያለበት ነው። ክፍሉን በደንብ ስለማውቀው እኮ ነው። ኦኬ አንብብ እስኪ ና በእናትህ እንደው ምን ይሻልሃል? ኖርዘርን አልሞት ላይ ተጋዳይ እየሆንክ ነው። የቱ ጋር ነው ከፈትከው ደግሞ? ይኸው ሱራ 22 ቁጥር 78 አንብብ እስኪ። Okay, and wage jihad for the sake of Allah, a jihad which is worthy of him. He has chosen you and has not placed for you any obstacle in the religion, the faith of your father Abraham. He named you Muslims. በጣም አሪፍ በጣም አሪፍ በጣም ምን ማለት ነው? ቅድም ካልኩት ጋር እኮ በጣም ይስማማል። ቆይ ተው በጣም ይስማማል ከኔ ጋር። ሙስሊም ቢፎር ምን ማለት ነው? ኦኬ አንተ ስያሜው በማመር ነው የመጣው ብለህ ነበር አይደል? ቆይ ስማ he named you Muslims. ለማን ነው የቃል የተናገረ ያለው? ለማን ነው? ለዛን ጊዜ ያሉ ሰዎች እኮ ናቸው። በመሐመድ ጊዜ ነበሩ ሰዎች እኮ ናቸው። he named you Muslims. አብርሃም እኮ ነው የሚያደርጋቸው። አይደለም ሃይማኖቱ የፌዝ faith of your father Abraham. Faith ስማ ለምንሽ please የአባታችሁን አብርሃም እምነት ያዙ። የአባታችሁን አብርሃም እምነት ያዙ። he named you Muslims። እዚህ ውስጥ he የተባለው ማን ነው? he የተባለው ማን ነው? አትበለኝ። he የተባለው ማን ነው? አላህ ከኋላ ያለው ኔም ማን ነው? ከኋላ ያለው ኔም ማን ነው? ሂ የሚመጣው ከኋላ ያለው ኔም ኖ ኔሙ ማን ነው? ከኋላ ያለው ኔም ማን ነው? ከኋላ ያለው ስም ሙስሊሞች ስሙን ወክሎ ነው አይደለ ሂ የሚመጣው? አይደለም አይዞህ አላህ ነው ሂ አላህ ነው የሚወክለው አይልም። አዎ አይልም። አብርሃም ነው እያለ ያለው። ጂሃድ ፎር ዘ ሴክ ኦፍ አላህ የሚለው እኮ መጀመሪያ እሱ አለቀ። እናቴ ፕሊዝ በደንብ አስረዳ። ከዛ በኋላ የሚለው እኮ ይማን ነው። ካለቀ በኋላ አብርሃም ቆይ ከዛ በኋላ አብርሃም ነው የሚመጣው። ከአብርሃም በኋላ አይደለም አብርሃም ነው ስቲል ካዳምት። እሺ ስለዚህ ኔም የተደረገው ራሱ መቼ ነው? በአብርሃም ጊዜ ነው። አይደለም አትሳሳት ይለኛል እንዴ? ሂምሌ ላድርግህ እንዴ? ና ከፍ በለና አንተ እንዳልከው አንድ ማስረጃ ብቻ አምጣልኝ። አንድ ተፍሲር አንተ እንዳልከው አንድ ብቻ ተፍሲር ሙሐመድ ጊዜ ነው። ያውኑ አትሽሽ። እሺ ያውኑ አትሽሻ። ያውኑ አትሽሻ። ይሄንን ነው እያልኩ ያለሁት። ይሄንን ክፍል አንተ እንዳልከው ይፈታ አንድ ብቻ ሙሐመድ ነው ኔም ያደረጋቸው። በሙሐመድ ጊዜ ነው ኔም የተደረጉት፣ በአብርሃም ጊዜ አይደለም የሚል አንድ ብቻ አንተ አይደለም። እንደዛ አይደለም። አምጣ ያልኩህ አምጣ። በሙሐመድ ጊዜ ነው ይሄ የተሰጠው ስያሜ። ይሄ ስያሜ የተሰጠው በአብርሃም ጊዜ ሳይሆን በሙሐመድ ጊዜ ነው ብሎ የፈታ አንድ ብቻ። ይሄው ክርስቲያን አለው። ይሄው እሱ ነው። ክፈት አንድ። ይሄው ኖ ክርስቲያን ያመጣው እኮ እሱ ነው። ክርስቲያን የሚከፍትልህ ተፍሲሩ እንዳለኛ ነው ሰፖርት የሚያደርገው አንተን አይደለም። እኔን ነው ሰፖርት የሚያደርገው። ዳም እንደ ስቱፒድ አትሁን። በቃ ኖ አልሆንኩም። አተማር በቃ ልንገርህ፣ ሂ የሚለው ላይ ጠብ አለበት። ፍራንክሊ ልንገርህ፣ በቃ ሂ የሚለው ጠብ አለበት። አብርሃም ነው ወይንስ አላህ ነው የሚለው ጠብ አለበት። ይተላለፋሉ። ምክንያቱም ቀጥሎ የመጣው አብርሃም ስለሆነ አላህ ነው ተበለው። ሰኖክ ሙታ አዳምጥ፣ ስነግርህ አትፍጨርጨር። እኔ ክፍሉን ከአንተ ሺህ ጊዜ አንብቤ ማውቀው ነው።
እስከነ ማን ምን ይላል ብዬም ስለማቀው ማለት ነው። ወደ አላህ ያስጠጉት ነው ምንድነው ስላሸማቀቃቸው በኋላ የመጡ ሊቃኖች እንደዛ አስጠግተውታል። ነገር ግን ይሄ ኔሙ የመጣው በመሐመድ ጊዜ ነው የሚል አንድ አታመጣ